በኢትዮጵያ አየር መንገድ ላይ ተከስቶ የነበረው በራሱ አብራሪ የተጠለፈው አውሮፕላን እውነተኛ ታሪክ። አውሮፕላን በአጋቾች ታገተ ወይንም ደግሞ ተጠለፈ ሲባል ብዙ ጊዜ ሰምተናል። ነገር ግን አውሮፕላን እንዴት በራሱ አብራሪ ይጠለፋል? ይህ አደጋ በሰዓቱ መላው ዓለምን ያነጋገረ ክስተት ነበር። ጊዜው እንደ አውሮፓውያኑ አቆጣጠር ፌብሩዋሪ 17 2014 ነበር። በዕለተ ሰኞ ባለቤትነቱ የኢትዮጵያ አየር መንገድ አካል የሆነው አውሮፕላን ከቦሌ ዓለም አቀፍ አውሮፕላን ማረፊያ ተነስቶ መዳረሻውን በጣሊያን ሮም ከዚያም በሚላን ለማድረግ እቅድ ይዞ በረራውን አንድ ብሎ ጀመረ። አውሮፕላኑ በዋና አብራሪነት ጣሊያናዊው አብራሪ፣ በረዳት አብራሪነት ደግሞ ኢትዮጵያዊው አውሮፕላን አብራሪ ኃይለመድህን አበራ እየተመራ በረራ ላይ ነበር። መነሻውን ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ያደረገውን በበረራ ቁጥር 702 የተሰየመውንና 202 መንገደኞችን ያሳፈረውን አውሮፕላን በዋናነት እያበረረ የነበረው ጣሊያናዊው አውሮፕላን አብራሪ ሁሉም ነገር መስመር መያዙን ከተረዳና አውሮፕላኑ በትክክለኛው የአየር ከፍታ ላይ እየበረረ እንደሆነ ከተረዳ በኋላ አውሮፕላኑን የማብረር ኃላፊነቱን ለረዳት አብራሪው በመልቀቅ መጸዳጃ ቤት ደርሶ መምጣት እንደሚፈልግ ተናግሮ አውሮፕላኑን ለረዳት አብራሪው በመልቀቅ ወደ መጸዳጃ ቤት አመራ። ታዲያ አስደንጋጩ ነገር የተፈጠረው ከዚህ በኋላ ነበር። በዚህ ጊዜም ረዳት አብራሪው ዋና አብራሪው ከመጸዳጃ ቤት ከተመለሰ በኋላ ወደ ማብረሪያ ክፍል እንዳይገባ በሩን በውስጥ በኩል ቆለፈው። ቀጥሎም ኢትዮጵያዊው ረዳት አብራሪ ኃይለመድህን አበራ ማንም ከተቀመጠበት እንዳይንቀሳቀስ ሲል አስቸኳይ ትዕዛዝ ለተሳፋሪዎች አስተላለፈ። በኋላም አውሮፕላኑን ለብቻው እያበረረ የነበረው ረዳት አብራሪው ኃይለመድህን አበራ አውሮፕላኑን መስመር ቀይሮ በሌላ አቅጣጫ ማብረሩን ቀጠለ። በዚህ ጊዜም አውሮፕላን ውስጥ የነበረው ፍርሃት እጅጉን ጨመረ። ሁሉም ተሳፋሪ በፍርሃት ተውጦ ጸጥ ረጭ ብሎ ነበር። ቀጥሎም የአውሮፕላኑን ደህንነት መሬት ላይ ሆነው ለሚቆጣጠሩት የአየር ትራፊክ ቁጥጥር ሰራተኞች መልእክቱን አስተላለፈ። ይህንን መልእክት ለማስተላለፍም የሚጠቀምበትን ባለ 4 አሃዝ ቁጥር በመቀየር ኤስኪው ዩኤ ደብሊውኬ 7500 ሲል አውሮፕላኑ መጠለፉን የሚያመለክተውን ዓለም አቀፍ ኮድ ተናገረ። በዚህ ጊዜ አውሮፕላኑ ውስጥ ምን እየተፈጠረ እንደሆነ ያልገባቸው ተሳፋሪዎችም በጩኸት አውሮፕላኑን አወኩት። አውሮፕላኑ 139 ጣሊያናውያን፣ 11 አሜሪካውያን፣ 10 ኢትዮጵያውያን፣ 5 ናይጄሪያውያን እንዲሁም 4 የፈረንሳይ ዜጎችን ይዞ አየር ላይ እየበረረ ነበር ሲል በሰዓቱ ከቤተሰቡ ጋር ተሳፍሮ የነበረው አንድ ወጣት ጣሊያናዊ ከዘ ጋርዲያን ጋዜጣ ጋር ባደረገው ቆይታ ስለዚህ ክስተት ተናግሮ ነበር። አክሎም ስለዚህ አውሮፕላን ክስተት ሲናገር እንዲህ ይላል። ዋና አብራሪው አውሮፕላኑ እየበረረ እያለ ወደ መጸዳጃ ቤት ከገባ በኋላ ተመልሶ ወደ ማብረሪያ ክፍል ሊገባ ሲለምነው ረዳት አብራሪው በሩን በውስጥ በኩል ቆልፎ አልከፈት ብሎ ዋና አብራሪው በሩ ላይ ቆሞ እየለመነው ነበር። በኋላ ግን በግልጽ በማይክራፎኑ ረዳት አብራሪው አውሮፕላኑን መከስከስ ጭምር እንደሚፈልግ ተናገረ። ከዛ በመቀጠል የሆነው በጣም አስደንጋጭ ነበር። የኦክስጅን ማስኮቹ ከአውሮፕላኑ ላይ ወደ ታች ሲወድቁ እኔን ጨምሮ ሁላችንም ተሳፋሪዎች የምንሞት መስሎን ነበር። በጩኸት አቀለጥ ነው በማለት ለዘ ጋርዲያን ጋዜጣ እማኝነቱን ተናግሯል። አውሮፕላኑን ሆን ብሎ የጠለፈው ረዳት አብራሪውም በአውሮፕላኑ መልእክት ማስተላለፊያ በኩል ለመንገደኞች እንዲህ ሲል መልእክት አስተላለፈ። አርፋችሁ ተቀምጣችሁ የወገብ ቀበቷችሁን ካላጠለቃችሁ ከፊት ለፊት የምትመለከቱትን የአደጋ ጊዜ የኦክስጅን ማቀበያ የማቋረጥባችሁ ይሆናል በማለት ሁሉም ተሳፋሪዎች አርፈው በመቀመጥ ቀበቷቸውን እንዲያስሩ ቀጭን ትዕዛዝ አስተላለፈ። በዚህ ጊዜ አውሮፕላኑ ውስጥ የነበሩት ተሳፋሪዎችም በፍርሃት ተውጠው ነበርና ጸጥ ረጭ ብለው ፈጣሪያቸውን መማጸን ጀመሩ። አውሮፕላኑ ወደ ጣሊያን የሚያደርገውን በረራ በመተው ወደ ስዊዘርላንድ ጄኔቫ ቢያደርግም የአየር ትራፊክ ቁጥጥር ሰራተኞች አውሮፕላኑ መጠለፉን ከማወቃቸው ቀድሞ አውሮፕላኑ በጄኔቫ ዓለም አቀፍ አውሮፕላን ማረፊያ በአስገዳጅ ሁኔታ አርፎ ነዳጅ ሊሞላ እንደሆነ አስበው እንደነበር የጄኔቫ ፖሊስ ቃል አቀባይ ኤሪክ ገራንጂን ገልጸዋል። ቀጥሎም ረዳት አብራሪው ኃይለመድህን አበራ አውሮፕላኑን በአየር መንገዱ ከማሳረፉ በፊት በጄኔቫ ዓለም አቀፍ አየር ማረፊያ ካሉት የአየር ትራፊክ ቁጥጥር ሰራተኞች ጋር ወደ ሀገሩ ኢትዮጵያ መመለስ እንደማይፈልግና በኢትዮጵያም የፖለቲካ ችግር እንዳለበት በመግለጽ አየር ላይ እያለ የፖለቲካ ጥገኝነት በጄኔቫ እንዲሰጠው አየር ላይ እያለ ተደራደረ። ይህንን ድርድር እያደረገ በነበረበት ጊዜም አውሮፕላኑ በግራና በቀኝ በሁለት የጦር ጀቶች ተከበበ። በዚህም ችግር የሚፈጥር ከሆነ ተመቶ እንዲጣል ትዕዛዝ ተሰጠ። ታዲያ ይህንን ሁሉ ክርክርና ጥያቄ ካቀረበ በኋላም ረዳት አብራሪው አውሮፕላኑን በጄኔቫ አውሮፕላን ማረፊያ አሳረፈው።
በኋላም አውሮፕላኑን በሰላም ካሳረፈ በኋላ ረዳት አብራሪው ማለትም ይህንን አውሮፕላን ሆን ብሎ የጠለፈው ኃይለመድህን አበራ በበረራ ቁጥጥር መስኮት ለአደጋ ጊዜ መውጫ በተዘጋጀው ገመድ ወደ መሬት በመውረድ የአውሮፕላኑ ዋና ጠላፊ ራሱ እንደሆነ በመግለጽ እጁን ለፖሊስ ሰጠ። ቀጥሎም በአውሮፕላኑ ውስጥ ተሳፍረው የነበሩት ሁሉም ተሳፋሪዎች በሰላም ከአውሮፕላኑ ወረዱ። በረራውም በሰላም ተጠናቀቀ። ጉዞው ግን አስፈሪና በጭንቀት የተሞላ እንደነበር በሰዓቱ አውሮፕላኑ ውስጥ ተሳፍረው የነበሩት ተሳፋሪዎች ተናግረዋል። በኋላም ረዳት አብራሪው ኃይለመድህን አበራ አየር ላይ ጠይቆት የነበረው የጥገኝነት ጥያቄም የሚከተለው ነበር። ኢትዮጵያዊው ረዳት አብራሪ ኃይለመድህን አበራ ዕድሜው በ30ዎቹ መጀመሪያ የሚገኝና የበረራውን ዓለምም ከ5 ዓመታት በፊት የተቀላቀለ አውሮፕላን አብራሪ ሲሆን የኢትዮጵያ አየር መንገድ ንብረት የሆነውን አውሮፕላን ቃል ኪዳን ከገባለት የሥራ ስነ ምግባር በተቃራኒ በመገኘት የተሳፋሪዎችንም ሕይወት አደጋ ላይ ጥሎ የግል ጥቅሙን ለማስቀደም በሚል በኢትዮጵያ መንግስት በኩል ጥፋተኛ ተደርጎ ክስ የቀረበበት ሲሆን የኢትዮጵያ መንግስትም ይህንን የበረራ ባለሙያ ተላልፎ ይሰጠኝ ብሎ እንደ አውሮፓውያኑ አቆጣጠር ሜይ 2014 ማለትም ጠለፋው ከተካሄደ ከ3 ወር በኋላ ለጄኔቫ መንግስት ያቀረበው ጥያቄ ውድቅ ሆኖ የስዊዘርላንድ መንግስትም እኔ ራሴ እቀጠዋለሁ እንጂ አሳልፌ ለኢትዮጵያ መንግስት አልሰጠውም ሲል ለኢትዮጵያ መንግስት መልስ ሰጠ። በኋላም ኖቬምበር 2015 ማለትም ይህ ጠለፋ ከተካሄደ ከ1 ዓመት በኋላም የስዊዘርላንድ መንግስት ኃይለመድህን ይህንን የአውሮፕላን ጠለፋ ሲያካሂድ ምናልባትም የማሰብ ባህሪውን አጥቶና ባጋጠመው የፖለቲካ ችግር የስነ ልቦና ጫና ውስጥ ሆኖ እንዳደረገው በመግለጽ ለሕክምና ክትትል ወደ ሕክምና ተቋም እንዲያመራ ውሳኔ አስተላለፈ። ይህ አሳዛኝና አስደንጋጭ የአውሮፕላን ክስተትም በሰዓቱ መላው ዓለምን ያነጋገረ ክስተት ነበር። በአንድ ወቅትም የኃይለመድህን አበራ የቅርብ ቤተሰብ የሆነች አንዲት ሴት ከኢሳት ቴሌቪዥን ጋር ባደረገችው ቆይታ ስለ ኃይለመድህን ስትናገር ኃይለመድህን በትምህርቱ በጣም ጎበዝ ተማሪ እንደነበር ገልጻ ባህር ዳር ተወልዶ ያደገ የደህና ቤተሰብ ልጅ ነው። ይህንን ያደረገው ለገንዘብ ብሎ ሳይሆን በሰዓቱ በነበረው የፖለቲካ ችግር ምክንያት ነበር ስትል ከኢሳት ቴሌቪዥን ጋር ባደረገችው ቆይታ ተናግራ ነበር። የኢትዮጵያ አየር መንገድ በየዘመኑ የተለያዩ እንቅፋቶችን፣ ችግሮችንና መሰናክሎችን እያለፈ አሁን ያለበት ደረጃ ላይ ደርሷል። በአሁኑ ሰዓትም ከአፍሪካ ምርጡና ቁጥር 1 የአየር መንገድ መሆን የቻለ የአየር መንገድ ሲሆን በበርካታ ፈተናዎች ውስጥ እያለፈ ዛሬ ያለበት ደረጃ ላይ ደርሷል። በዓመት ከ120 ሚሊዮን በላይ መንገደኞችን ማጓጓዝ የሚያስችል ዓለም አቀፍ ኤርፖርት በደብረ ዘይት ቢሾፍቱ እየገነባ እንደሚገኝ ይታወቃል። ውድ የቻናላችን ቤተሰቦች በዛሬው ዘገባችን በኢትዮጵያ አየር መንገድ ላይ ተከስቶ የነበረውንና በራሱ አብራሪ የተጠለፈውን የኢትዮጵያ አየር መንገድ ታሪክ በተመለከተ አጠር ያለ ዘገባ ወደ እናንተ አድርሰን ነበር። ይህንን ቪዲዮ ላይክ ማድረግና ለቻናላችን አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ በመሆን በየዕለቱ የሚለቀቁ አዳዲስ መረጃዎችን እንድትከታተሉ እየጋበዝን ለዛሬ እዚህ ላይ አበቃን። መልካም ቀን ተመኘን።